ዕለተ ሐሙስ ግንቦት 27 2018 ዓ.ም ቀን ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ ግንባር የምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር የፋኖ አባላት በአገዛዙ ጦር ላይ የደፈጣ ጥቃት በመፈጸም በርካታ ሰራዊት ሙትና ቁስለኛ ማድረጋቸውን ይፋ አድርገዋል። ከጋሸናና ፍላቂት በዙ 23 ታጅቦ ሲንቀሳቀስ በነበረ የአገዛዙ ጦር ላይ መቄት ወረዳ ላይ በተፈጸመ ጥቃት ነው ዙ 23ቱን ከጥቅም ውጪ በማድረግ የፋኖ ኃይሎች ጦሩን ብትንትኑን አወጣ ነው ያሉት። በዝርዝር መረጃችን ጉዳዩን የምትሰሙት ይሆናል። በመጪው ክረምት ብልጽግና ያበቃለታል ሲል አርበኛ ዘመነ ካሴ ተናገረ። አገዛዙ ከሰሞኑ ጽምዶ በሚል ፋኖ የኤርትራ መንግስትና ቲዲኤፍ ትብብር ፈጥረውብኛል ሲል መግለጫ ማውጣቱ ይታወሳል። በተጨማሪም ብልጽግናዎች ፋኖ እንዴት ከህወሓት ጋር ያብራል? ህወሓት እኮ የአማራ ታሪካዊ ጠላት ነው ሲሉ ፋኖ ላይ ዘመቻ ከፍተዋል። የፋኖ መሪ አርበኛ ዘመነ ካሴ በበኩላቸው ከማን ጋር መተባበር እንዳለብን ብልጽግና አይነግረንም ሲሉ ተደምጠዋል። አርበኛ ዘመነ ካሴ መግለጫ የሰጡ ሲሆን መጪው ክረምት ላይ ብልጽግናን እናበራየዋለን ነው ያሉት። ህወሓት ትግራይን ሙሉ በሙሉ ተቆጣጥሯል። ለጦርነትም ሰፊ ዝግጅት እያደረገ ይገኛል። በዝርዝር መረጃችን ጉዳዩን እንተነትነዋለን። በምስራቅ አርሲ ዞን በንጹሃን ዜጎች ላይ የተፈጸመውን አሰቃቂ ጭፍጨፋ አስመልክቶ የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የሰጡት መግለጫ አገዛዙ ለዓመታት ሲጠቀምበት የቆየውንና አሁን ላይም ፍጹም ያረጀውን የተለመደ የፖለቲካ ትረካ በድጋሜ ያሳየበት ሆኗል። መግለጫው ጥቃቱ ምርጫውን ለማደናቀፍ በሸኔ ታጣቂዎች የተፈጸመ ነው በማለት ወንጀሉን በቀጥታ ወደ ታጣቂ ቡድኑ በማላከክ የጸጥታ መዋቅሩ ጉዳት እንዳይበዛ መስዋዕትነት ከፍሏል የሚል የመከላከያ ይዘት ያለው መግለጫ አውጥቷል። ይሁን እንጂ ይህ አይነቱ መግለጫ በየጊዜው ለሚረግፉት ንጹሃን ዜጎች ሕይወት ዘላቂ ዋስትና ከመስጠትና ተጠያቂነትን ከማረጋገጥ ይልቅ ፍጹም አቅመ ቢስነትንና ተቋማዊ ኃላፊነትን የመሸሽ ስልታዊ አካሄድን ቁልጭ አድርጎ ያሳያል። በጭፍጨፋው ዙሪያ አገዛዙ የሰጠውን ዝርዝር ምላሽም እናሰማችኋለን። በሌላ በኩል በአርሲው ጭፍጨፋ ታዋቂ አርቲስቶችም ዝምታቸውን እየሰበሩ ተቃውሟቸውን እያሰሙ ይገኛሉ። ታዋቂው አርቲስት ሰለሞን ሙሄ በንጹሃን ዜጎች ላይ እየተፈጸመ ያለውን አሰቃቂ ግድያና የቤተ ክርስቲያኒቱን ቃጠሎ በጽኑ የሚያወግዝ የቪዲዮ መልእክት አስተላልፏል። አርቲስቱ በመልእክቱ መግቢያ ላይ ዝምታችን ከገዳዮች ጎን መቆም ነው በማለት ድምጹን ለማሰማት መገደዱን በመግለጽ ሕይወታቸውን ላጡ ወገኖች ነፍሳቸውን እንዲምር ለአምላክ ተመኝቷል። በዝርዝር መረጃችን ጉዳዩን እናሰማል ችኋለን። ህወሓት ለዓለም አቀፍ ዲፕሎማቲክ ልኡካን በላከውና የማይቀረውንና አስከፊውን ጦርነት ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ባወጣው ይፋዊ መግለጫው በ2015 ዓ.ም የተፈረመው የፕሪቶሪያው የሰላም ስምምነት ሙሉ በሙሉ መፍረሱን አስታወቀ። ግንባሩ በዚህ ይፋዊ ሰነዱ ላይ የኢትዮጵያ ፌዴራል መንግስት የስምምነቱን መሰረታዊ ድንጋጌዎች በስልታዊ መንገድ በመጣስ ሰላሙን ለማክሸፍና ስምምነቱን ሙሉ በሙሉ ለመደምሰስ ቆርጦ መነሳቱን በጽኑ ከሷል። ህወሓት ጠንከር ያለ መግለጫ ነው ለዓለም አቀፉ ማህበረሰብ ያወጣው። በዝርዝር መረጃችን ተሰሙታላችሁ። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችን መረጃዎች ከዚህ አስከትለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። በየቀኑ በኢትዮስ ሚዲያ የሚተላለፉ አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ ዝርዝር መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ ግንባር ደግሞ ዙ 23 የወደመበትና በርካታ ሰራዊት ያለቀበት ትንቅንቅ ተካሂዷል። በትናንትናው ዕለት ግንቦት 26 2018 ዓ.ም በወሎ ቤት አማራ ምኒልክ ዕዝ የ106ኛ ኮር 22ኛ ክፍለ ጦር የፋኖ አባላት በርካታ ያገዛዙን ሰራዊት ሙትና ቁስለኛ ማድረጋቸውን ይፋ አድርገዋል። ከጋሸናና ፍላቂት በዙ 23 ታጅቦ ሬሽን
ሊቀባበል የመጣ ያገዛዙ ሰራዊት መቄት ወረዳ ላይ ያልጠበቀው ከባድ በረዶ ወርዶበታል። በዚህ ጥቃትም ከ7 በላይ ያገዛዙ አባላት ወዲያውኑ ሲገደሉ በርካቶች ሙትና ቁስለኛ ተደርገዋል። ከባድ ቁስለኞቹ የጋሸና ጤና ጣቢያ ሆስፒታልን አጨናንቀውታል ተብሏል። ሬሽን አጅቦ የመጣው ዙ 23 በፋኖች በተተኮሰ ብሬን ተመቶ ከጥቅም ውጭ ሲደረግ አገዛዙ ያለ የሌለውን ኃይል ተጠቅሞ የተመታውን ዙ 23ና ሙት አስከሬኑን አንስቶ ወደ ጋሸና ተበታትኗል። በቀኝ አዝማች ጨለፍ ተስፋው እየማሉ ያገዛዙን ኃይል መግቢያ መውጫ ያሳጡት የመቄት አናብስቶች ያገዛዙን ሰራዊት በመጣበት ቋንቋ ያነጋገሩት ሲሆን ይህንን ቅስም የሰበረ ጥቃት ከፈጸሙ በኋላ በአሸናፊነት ወደ ካምፓቸው ተመልሷል ተብሏል። በመጪው ክረምት ብልጽግና ያበቃለታል ሲል አርበኛ ዘመነ ካሴ ተናገረ። በሌላ በኩል አገዛዙ ጽምዶ ወረረን እያለ ከሰሞኑ መግለጫ እያወጣ ሲሆን እነዚህ ጽምዶ የተባሉት ጥምር ኃይሎችም በብልጽግና ላይ የተቀናጀ ጥቃት ለመክፈት ማቀዳቸው ተሰምቷል። መጪው የኢትዮጵያ ክረምት ዝናብ ብቻ ሳይሆን የሚዘንበው ጥይትም ነው እየተባለ ነው። ህወሓት ፋኖና የኤርትራ መንግስት ጽምዶ የሚል ትብብር ፈጥረውብኛል ያለው አገዛዙ ከሰሞኑ ደመሰስኳቸው የሚል መግለጫ መስጠቱም ይታወሳል። ብልጽግናዎች ፋኖ እንዴት ከህወሓት ጋር ያብራል? ህወሓት እኮ የአማራ ታሪካዊ ጠላት ነው ሲሉ ፋኖ ላይ ዘመቻ ከፍተዋል። የፋኖ መሪው አርበኛ ዘመነ ካሴ በበኩላቸው ከማን ጋር መተባበር እንዳለብን ብልጽግና አይነግረንም ሲሉ ተደምጠዋል። ዘመነ ካሴ በሰጡት መግለጫ መጪው ክረምት ላይ ብልጽግናን እናበራየዋለን ሲሉ ነው የተናገሩት። ህወሓት ትግራይን ሙሉ በሙሉ ተቆጣጥሯል። ለጦርነት ሰፊ ዝግጅት እያደረገም ይገኛል። ትናንት አብይ አህመድ የጦር ጀቶቻቸውን ወደ መቀሌ ልከው ሲያንዣብቡ አምሽተዋል። አብይ ይህንን ያደረጉት የአየር የበላይነት እንዳላቸው ለማሳየት ነው። የድሮን መከላከያ ህወሓት አንድ ሰሞን ብቅ አድርጎ አሳይቶም ነበር። ባለፈው በመቀሌ አብይ ድሮን ልከው ዝቅ ብለው እንዲበሩ አድርገዋል። ይህንን ያደረጉትም ህወሓት የድሮን መከላከያ እንዳለው ለማረጋገጥ ነበር። ህወሓት ግን የድሮን መከላከያ ቢኖረውም አልተኮሰም። የቁርጡ ቀን ሲመጣ ግን የህወሓት የድሮን መከላከያ ዝግጁ ነው። ህወሓት ከአማራ ኃይሎች ጋር አንድነት ፈጥሮ የሚፋለም ከሆነ የአብይ አገዛዝ ባንዴ መፈረካከሱ አይቀሬ ነው። ግዙፉ ጦርነት ከመጀመሩ በፊት የፋኖ ኃይሎች ወለጋ ላይ ከፍተኛ የመከላከያ አዛዡን ብርጋዴር ጀነራል አስናቅ አይተነውን ገንድሰዋል። ይህ በመከላከያ ውስጥ ትልቅ ውዥንብርን ይፈጥራል። በከፍተኛ አዛዦች ውስጥ አለመተማመንን ያነግሳል። አንድ ከፍተኛ ጀነራል ከቦታ ቦታ ሲንቀሳቀስ የተወሰኑ ጀነራሎች ብቻ ነው የሚያውቁት። የፋኖ ኃይሎች ግን ቀድሞ መረጃ ደርሷቸዋል። የማዕከላዊ እዝ አዛዡ ብርጋዴር ጀነራል አስናቅ አይተነው በመተከል በረሃ በወለጋ ጫካዎችና ተራሮች ወጥተዋል። በተደጋጋሚም የፋኖ ኃይሎችን ደመሰስኩ ሲሉ በቴሌቪዥን መስኮቶችና በመከላከያ የፌስቡክ ገጽ ይናገሩ ነበር። የፋኖ ኃይሎች በደረሳቸው መረጃ ተንተርሰው ጀነራሉን ወለጋ ላይ ገድለውታል። ብልጽግና ማለቃቀሱን ቀጥሏል። ጽምዶ የተባለው የሰሜን ትብብር ሊወጋኝ ነው ሲል አዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ ሰጥቷል። ይህንን ጽምዶ የተባለውን ትብብር ከኋላ የምትደግፈው ግብጽ ናት ሲሉ የብልጽግና ሚዲያዎች እየተናገሩ ነው። ፋኖንና ህወሓትን በባንዳነት በመፈረጅ ላይም ናቸው። ብልጽግናዎች ሌሎችን በባንዳነት የመፈረጅ ሞራል አላቸው ወይ የሚለው ጥያቄ ግን አሁንም ያልተመለሰ ነው። አይኤምኤፍ የኢትዮጵያን ኢኮኖሚ ያሻውን እያደረገ ነው። የአይኤምኤፍ ሰዎች አዲስ አበባ ሄደው ለአብይ አህመድ፣ ለአህመድ ሽዴ፣ ለኢዮብ ተካልኝ ትዕዛዝ አስተላልፈው ልማት ባንክ ገብተው ኦዲት አድርገው የሚወጡበትን እድል የፈጠረው ብልጽግና አይደለም ወይ የሚለው ጥያቄም እንዲሁ በተመሳሳይ ኢትዮጵያ የአሰብ ኤሚሬት የጦር መሳሪያ ማራገፊያ ሆናለች። የኢትዮጵያን ፖለቲካ የአረብ ኤሚሬቱ ንጉስ ቢን ዛይድ ይዘውረዋል። ቢን ዛይድ ሱዳንን እንዳትጠገን አድርገው አፈራርሷታል። ኢትዮጵያን እያፈራርሷት ነው። ተላላኪ መሪ ያገኙት ቢን ዛይድ በኢትዮጵያ በኩል የፖለቲካ ፍላጎታቸውን በሰፊው እያስፈጸሙ ነው። የአረብ ኤሚሬት ድሮን ባህር ዳር ከተማ እየተነሱ አልቡርሃንን እየደበደቡ ነው። ከሰሞኑ በርካታ ከኢትዮጵያ የተነሱ የአረብ ኤሚሬቶች ድሮኖች ሱዳን ውስጥ ተመተው ወድቀዋል። ይህ የኢትዮጵያ ተግባር ዓለም አቀፉ ማህበረሰብ ሀገራችንን እንደ ጸባጫሪና ለጎረቤት የማትመች ሀገር እንደሆነች እየሳላት ነው። አገዛዙ የግብጽ ተላላኪ እያለ በመፈረጅ ተቃዋሚውን ሁሉ ያስራል፣ ይገድላል፣ ያሳድዳል። በእንዲህ አይነት ሁኔታ መንበሩ ይጸናል ወይ? የምናየው ይሆናል።
በምስራቅ አርሲ በንጹሃን ዜጎች ላይ የተፈጸመውን አሰቃቂ ጭፍጨፋ አስመልክቶ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የሰጡት መግለጫ መንግስት ለዓመታት ሲጠቀምበት የቆየውንና አሁን ላይም ፍጹም ያረጀውን የተለመደ የፖለቲካ ትረካ በድጋሜ ያሳየበት ሆኗል። መግለጫው ጥቃቱ ምርጫውን ለማደናቀፍ በሸኔ ታጣቂዎች የተፈጸመ ነው በማለት ወንጀሉን በቀጥታ ወደ ታጣቂ ቡድኑ በማላከክ የጸጥታ መዋቅሩ ጉዳት እንዳይበዛ መስዋዕትነት ከፍሏል የሚል የመከላከል ይዘት አለው። ይሁን እንጂ የአይነቱ መግለጫ በየጊዜው ለሚረግፉት ንጹሃን ዜጎች ሕይወት ዘላቂ ዋስትና ከመስጠትና ተጠያቂነትን ከማረጋገጥ ይልቅ ፍጹም አቅመቢስነትንና ተቋማዊ ኃላፊነትን የመሸሽ ስልታዊ አካሄድን ቁልጭ አድርጎ ያሳያል። የታጠቁ ኃይሎች ወንጀል መፈጸማቸው ባይካድም የመንግስት ዋነኛ ህገ መንግስታዊ ግዴታ የዜጎችን ደህንነት አስቀድሞ መጠበቅና መሰል ጥቃቶችን ማክሸፍ ነው። ሆኖም የኦሮሚያ ክልልም ሆነ የፌዴራሉ መንግስት በየቦታው እልቂት በተፈጸመ ቁጥር በደቂቃዎች ውስጥ ዝግጁ የሆነውን የታጣቂዎች ሴራ ነው የሚል ሰበብ በመደርደር የራሳቸውን የስለላና የደህንነት መዋቅር ውድቀት ለመሸፈን ይሞክራሉ። ይህ ፍጹም የሆነ የተጠያቂነት መጥፋት ወንጀለኞችና በመዋቅሩ ውስጥ ያሉ ግብረ አበሮቻቸው ሁልጊዜ ያለምንም ፍርሃት ጥቃቶችን እንዲደግሙ የልብ ልብ የሰጣቸው ዋነኛ ምክንያት ሆኖ ተመዝግቧል። የአይነቱ የድብብቆሽ ፖለቲካና የኃላፊነት ሽሽት የአሁኑ አገዛዝ አዲስ የፈጠረው ሳይሆን በኢትዮጵያ የፖለቲካ ታሪክ ውስጥ የነገሱ መንግስታት ሁሉ ሲጠቀሙበት የኖሩት ስር የሰደደ መዋቅራዊ በሽታ ነው። ንጹሃን ካለቁና ደም ከፈሰሰ በኋላ መከላከያና ፌዴራል ፖሊስን ልከናል፣ ጉዳቱ እንዳይባባስ አድርገናል በማለት የራስን ውድቀት እንደ ስኬት የመቁጠር የፕሮፓጋንዳ ጨዋታ አሁን ላይ ሰሚ አጥቷል። ሚዲያችን በገለልተኝነት እንደሚታዘበው መንግስት ወንጀልን በማውገዝና በታጣቂዎች ላይ ጣት በመቀሰር ብቻ ንጹሃንን ማዳን አይችልም። እውነተኛ መፍትሄ የሚመጣው መንግስት መጀመሪያ የራሱን ተቋማዊ ውድቀት አምኖ ሲቀበልና የህዝብን ደህንነት ማስጠበቅ ያልቻሉ ባለስልጣናትን ለህግ አሳልፎ መስጠት ሲጀምር ብቻ ነው። ይህ በእንዲህ እንዳለ ታዋቂ አርቲስቶች ዝምታቸውን እየሰበሩ ነው። ታዋቂው አርቲስት ሰለሞን ሙሄ በንጹሃን ዜጎች ላይ እየተፈጸመ ያለውን አሰቃቂ ግድያና የቤተ ክርስቲያንን ቃጠሎ በጽኑ የሚያወግዝ የቪዲዮ መልእክት አስተላልፏል። አርቲስቱ በመልእክቱ መግቢያ ላይ ዝምታ ከገዳዮች ጎን መቆም ነው በማለት ድምጹን ለማሰማት መገደዱን በመግለጽ ህይወታቸውን ላጡ ወገኖች ነፍሳቸውን እንዲምር ተመኝቷል። በሀገሪቱ ምንም የማያውቁ ንጹሃን ሰዎች መጨፍጨፋቸውንና ቤተ ክርስቲያን መቃጠሏን ያነሱ አርቲስቱ አቤቱታ ለማን እንደሚቀርብ ባይታወቅም ዝም ማለት ግን ተገቢ እንዳልሆነ አበክሮ ተናግሯል። አርቲስት ሰለሞን አክሎም የሚሰማ የሚያይና የሚፈርድ ፈጣሪ እንዳለ በማመን ማንም ሰው የሰራውን ወንጀልና በደል ከፈጣሪ ደብቆ ማምለጥ እንደማይችል ያለውን ጽኑ ክርስቲያናዊ እምነት ገልጿል። ፈጣሪ የሁሉንም ስራ እንደሚመዝንና ይህንንም አምኖ እንደሚቀበል በመግለጽ በሁኔታው ክፉኛ መጎዳቱን አጋርቷል። በተጨማሪም የዜጎች ሞት መቼ እንደሚያበቃ በጥልቀት የጠየቁ አርቲስቱ ግድያ ይቁም ብሎ መናገር እንደ አክራሪነት በሚያስቆጥርበትና አትግደሉን አትበል በሚባልበት ደረጃ ላይ መደረሱን ወቅሷል። ወገኖችንና አርፈው በሰላም የተቀመጡ ንጹሃንን መግደል እንዲቆም አጥብቆ የተማጸነው ሰለሞን ገዳዮችም ቢሆኑ ተራቸው ደርሶ መሞታቸው እንደማይቀር በማስታወስ አስጠንቅቋል። ሰለሞን ያለችን አንዲት ሀገር በመሆኗ ተስማምቶ መኖር የተሻለ አማራጭ መሆኑን መክሯል። በአጠቃላይ እየተፈጠረ ያለው ሁኔታ እጅግ አሳዛኝ መሆኑን የገለጸው አርቲስቱ የራሳችን የሞት ተራ እስኪደርስ ድረስ ነፍስ ይማር ከማለት ውጪ ሌላ ማድረግ አለመቻሉን በሐዘን በመግለጽ መልእክቱን አጠቃሏል። ህወሓት ለዓለም አቀፉ ዲፕሎማቲክ ልዑካን በላከውና የማይቀረውንና አስከፊውን ጦርነት ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ በወጣው ይፋዊ መግለጫ በ2015 ዓ.ም የተፈረመው የፕሪቶሪያው የሰላም ስምምነት ሙሉ በሙሉ መፍረሱን አስታወቀ። ህወሓት በዚህ ይፋዊ ሰነዱ ላይ የኢትዮጵያ ፌዴራል መንግስት የስምምነቱን መሰረታዊ ድንጋጌዎች በስልታዊ መንገድ በመጣስ ሰላሙን ለማክሸፍና ስምምነቱን ሙሉ በሙሉ ለመደምሰስ ቆርጦ ተነስቷል ሲል ከሷል። መግለጫው አሁን ላይ ያለው ሀገራዊ አቅጣጫ ከንግግርና ከዲፕሎማሲ ይልቅ የአንድ ወገን ፖለቲካ ማስገደድና ወታደራዊ አማራጮች የበላይነት እየበዙበት የመጣ መሆኑን ጠቁሞ ይህ አካሄድ በፌዴራል መንግስቱና በትግራይ ኃይሎች መካከል አዲስ ጦርነት የመቀስቀስ እድሉ ከፍተኛ ነው ብሏል። በትግራይ ክልል ድንበሮች ዙሪያ የኢትዮጵያ መከላከያ ሰራዊት ከፍተኛ ወታደራዊ ዝግጅትና መጠነ ሰፊ ክምችት እያደረገ መሆኑን የጠቀሰው የህወሓት መግለጫ ይህ ወታደራዊ እንቅስቃሴ በክልሉ ላይ አዲስና አደገኛ ይፋዊ ያልሆነ ከበባና ሰብአዊ ቀውስ
መፍጠሩን ይገልጻል። በዚህም ምክንያት የነዳጅ እገዳ መጣሉን፣ የንግድ ዕቃዎች ፍሰት መገደቡን፣ የዋጋ ግሽበት እጅግ ከፍተኛ ደረጃ ላይ መድረሱን፣ የክልሉ ምጣኔ ሀብትም ሙሉ በሙሉ እንዲሽመደመድ መደረጉን ህወሓት አመልክቷል። ይህ ሁኔታ በዚህ የሚቀጥል ከሆነ አይቀሬውና ከባዱ ጦርነት መፈንዳቱ ስለማይቀር ከወዲሁ የዓለም አቀፉ ማህበረሰብ እወቁልኝ ሲል ህወሓት አስቸኳይ ያለውን መግለጫ ይፋ አድርጓል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ከተለያዩ ታማኝ የመረጃ ምንጮች የደረሱን አሁናዊ መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እናገኛችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።